ከልቡ የቀረበውን ትርታ 97.6 FM ነው ያደመጣችሁ የምትገኙት አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቆይታችሁን ይቀጥላል። ቀደም ሲል እንግዲህ አጋራችን መልእክትና የሰዓቱ ወጃውን ነው ተከታትለን የተመለስነው። ይህም ማለት የአንድ ሰዓቱን ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ነው ማለት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የቡና ምርትን ጥራት በማሳደግ የውጭ ምንዛሬ ግኝትን ከፍ ለማድረግ እየተሰራ ነው ተባለ። ኢትዮጵያ በዘንድሮ በጀት ዓመት ከቡና የውጭ ንግድ ከ3 ቢሊዮን ዶላር በላይ የውጭ ምንዛሬ ለማግኘት ግብ ሰንቃ እየሰራች መሆኗን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ እንደገለጹት በዘርፉ የተነደፉ አዳዲስ ስትራቴጂዎች ውጤታማ እየሆኑ ነው። ይህም ዓመታዊ የቡና ምርት መጠንን እንዲሁም ጥራትን ለማሳደግ አስችሏል ነው ያሉት። የኢትዮጵያ ከነባር ደንበኞቿ በተጨማሪ ከ20 በላይ አዳዲስ የዓለም ገበያዎችን መቀላቀሏም ተመልክቷል። ከነዚህም መካከል ቻይና በጉልህ ትጠቀሳለች። አገሪቷ ከዚህ ቀደም የኢትዮጵያ ቡና ገዢዎች ዝርዝር ውስጥ 33ኛ ደረጃ ላይ ትገኝ የነበረ ሲሆን በአሁኑ ወቅት ወደ 4ኛ ደረጃ ከፍ ማለትም ችላለች። ባለፈው ዓመት ብቻ ከ35,000 ቶን በላይ ቡና ወደ ቻይና መላኩን መረጃዎች ያሳያሉ። በባለስልጣኑ በያዘው የ2018 በጀት ዓመት ከ600,000 ቶን በላይ ቡና ለዓለም ገበያ በማቅረቡ የታቀደውን 3 ቢሊዮን ዶላር የውጭ ምንዛሬ ግኝት ለማሳካት ከፍተኛ ርብርብ እያደረገ እንደሚገኝም አስታውቋል። ኢትዮጵያ ለዘላቂና ሁሉን አቀፍ ልማት የምታደርገውን ጥረት የሚያግዝ የመጀመሪያው የመሬት አካውንት መግለጫ ሪፖርትና የተፈጥሮ ካፒታል አካውንት ፍኖተ ካርታ ይፋ ሆነ። የፕላንና ልማት ሚኒስቴር እንዳስታወቀው ሰነዶቹ በመረጃ ላይ የተመሰረተ ፖሊሲን ለመቅረጽና የተፈጥሮ ሀብቶችን በአግባቡ ለመጠበቅ ትልቅ ሚና ይጫወታሉም ተብሏል። በይፋ ማህበራዊ ድረገጽ ማድረጊያ መርሃ ግብሩ ላይ የተገኙት የፕላንና ልማት ሚኒስትር ዴታ አቶ በረከት ፍስሐ ጽዮን እንደገለጹት እነዚህ ሰነዶች የሀገሪቱን የጋራ ራዕይን እውን ለማድረግ ወሳኝ ናቸው ብለዋል። ሚኒስትር ዴታው አክለውም ኢትዮጵያ ላለፉት ዓመታት ያስመዘገበችውን ፈጣን የኢኮኖሚ እድገት ዘላቂ ለማድረግ የተፈጥሮ ሀብትን የመጠበቅና የመንከባከብ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። ሰነዶቹ ከበርካታ የመንግስት ተቋማት በተውጣጡ ባለሙያዎችና በጥናትና ምርምር ተቋማት ላይ ድጋፍ የተዘጋጁ መሆናቸው ተገልጿል። በምረቃ መድረኩ ላይ የዓለም ባንክ ተወካዮችና ሌሎች ባለድርሻ አካላትም ተገኝተውበታል። ሀገራዊ ጉዳዮችን ነበረ ያደመጣችሁት። አሁን ደግሞ ከውጭ ያገኘናቸው ዜናዎቻችን ስናልፍ ሴኔጋልን እናገኛለን። የሴኔጋል ብሔራዊ ምክር ቤት የፕሬዝዳንቱን ስልጣን በሚገድብና የፓርላማውን ሚና የሚያሰፋ አወዛጋቢ የህገ መንግስት ማሻሻያ ማጽደቁ ተሰማ። ይህ ማሻሻያ የወጣው ባለፈው ወር ከስልጣናቸው ተነስተው የብሔራዊ ምክር ቤቱ ፕሬዝዳንቱ ነው በተመረጡት በቀድሞው ጠቅላይ ሚኒስትር ኦስማን ሳንኮና በፕሬዝዳንት ባሲሩ ዲዮማዮ ፋዮ የፖለቲካ ውስጥ ውጥረት እየበረታ በመምጣት ወቅት ነው ተብሏል። ይህም የህግ ማሻሻያ በሴኔጋል ህዝባዊ ቁጣን አስነስቷል። አሁን ላይ ስልጣን ላይ ባለው ገዢ ፓርቲ የቀረበው ይህ አዲስ ማሻሻያ ፓርላማው የሀገሪቱን የተፈጥሮ ሀብት ስምምነቶች የመቆጣጠር ሰፊ ስልጣን እንዲኖረው የሚያደርግ መሆኑን አሶሺየትድ ፕሬስ ዘግቦታል። አሁን ያለውን የህገ መንግስት ምክር ቤት በአዲስ መልኩ 9 አባላት ይዞ በሚዋቀር የህገ መንግስት ፍርድ ቤት ለመተካት ይደነግጋልም ተብሏል። በተጨማሪም ማንኛውም የሀገር ውስጥ መሪ በተመሳሳይ ጊዜ የፖለቲካ ፓርቲ መሪ መሆን እንደማይችልና ፕሬዝዳንቱ ፓርላማውን የመበተን ስልጣናቸው ላይ ጥብቅ ገደብ እንዲቀመጥ ገደብ የሚያስቀምጥ ነው ተብሏል። የህገ መንግስት ማሻሻያውን ተቃዋሚዎች የኦስማን ሶንኮ የፖለቲካ በቀል አድርገው የፈረጁት ሲሆን ጥሪውን ተከትሎም በርካታ ሰልፈኞች በፓርላማው ህንጻ ፊት ለፊት በመሰብሰብ እጆቻችሁን ከህገ መንግስቱ ላይ አንሱ የሚሉ መፈክሮችን በመያዝ ተቃውሟቸውን አሰምተዋል። ፖሊስ የተቃውሞ ሰልፉን ለመበተን አስለቃሽ ጭስ የተጠቀመ ሲሆን የተወሰኑ ተቃዋሚ መሪዎችንና አንቀሳቃሾችንም በቁጥጥር ስር ማዋሉ ተዘግበዋል። ይህም ተቃውሞ የተቀሰቀሰው ህግ የተቃዋሚዎችን ቁጣና የፓርላማውን ውሳኔ የቀጠለ ሲሆን የመንግስት አካላት በበኩላቸው ማሻሻያው ሙሉ በሙሉ ተግባራዊ ከመሆኑ በፊት ጉዳዩን በቀጥታ ወደ ህዝብ ቀርቦ በህዝብ ውሳኔ ይካሄዳል ሲሉም ማስቀመጣቸውን ቢቢሲ ዘግቦታል። በመጨረሻም ከአሜሪካ ጋር የሚደረሱ ስምምነቶች የሚጣሱ ከሆነ ኢራን አጸፋዊ እርምጃ እንደምትወስድ የሀገሪቱ ተጠባባቂ የመከላከያ ሚኒስቴር ተናገሩ።
የኢራን መንግስት ይፋዊ የዜና ወኪል ኢርና እንደዘገበው ሚኒስቴሩ ማጂድ ሬዛ ይህንን የተናገሩት ከኳታር ምክትል ጠቅላይ ሚኒስቴርና የመከላከያ ሚኒስቴር ጋር ባደረጉት የስልክ ውይይት ላይ እንደሆነም ተገልጿል። የኢራን ተጠባባቂ ሚኒስቴር የባህረ ሰላጤው ሀገር ከሆነችው ኳታር ጋር ሀገራቸው የመከላከያ ትብብር ለማስፋት ያላትን ዝግጁነትም ገልጸዋል። ነገር ግን የመግባቢያ ስምምነት ተፈራርሟትን አሜሪካ በጥርጣሬ እንደሚመለከቱ ጠላታችንን አናርምም፣ ጣቶቻችንን ከመሳሪያ ቃታ ላይ አይነሱም ሲሉም ተናግረዋል። በካቲት ወር መጨረሻ ገደማ አሜሪካንና እስራኤል በኢራን ላይ ጥቃት ከጀመሩበት ጊዜ አንስቶ ኢራን ካታር ውስጥ ያሉትን ጨምሮ ሌሎች ኢላማዎችን በአጸፋ ጥቃት ስትወስድ መቆየቷ ይታወሳል። የኢራኑ ባለስልጣን ቀጠናው የውጭ ኃይሎች መጠቀሚያ መሆን የለበትም፣ የውጭ ኃይሎች በአካባቢው መኖራቸው ደህንነትን የሚፈጥር ሳይሆን አለመግባባትን፣ አለመተማመንና የደህንነት ስጋት ያስከትላል ሲሉ በአካባቢው ያሉትን የአሜሪካ ኃይሎችን ከሰዋል። አሜሪካ በመካከለኛው ምስራቅ አገራት በተለይም በካታር፣ በኩዌትና በባህሬን ውስጥ የባህርና አየር ኃይል ጦር ሰፈሮቹ ያላት ሲሆን በጦርነቱ ወቅትም የኢራን ጥቃት ኢላማዎች ሆነው መቆየታቸው ይታወሳል። ካታር በአሁኑ ጊዜ ከፓኪስታን ጋር በመሆን ኢራንና አሜሪካን ዘላቂ የሰላም ስምምነት ላይ እንዲደርሱ ጥረት እያደረገች እንደምትገኝ ነው ቢቢሲ የዘገበው። የተለያዩ መረጃዎችን ወደ አድማጮች እያደረስን ቆይታ አድርገናል። አሁን ግን የአጋሮች መልእክት አለን። መልእክቶችን እናድምጥና ስንመለስ በሌሎች ባልተነኩ ብዙ መረጃዎቻችንና መሰናዶቻችን እንመለሳለን። የዚህ ሰዓት አጋር ሆነው ከኛ ጋር እየሰሩ የሚገኙ ማን እንደ እናት የሚላቸው እናት ባንክና ራይድ ናቸው። ራይድ በ8294 ፈጣን የትራንስፖርት አማራጭ በመሆን የሚሊዮኖች ቀዳሚ ምርጫ ሆኖ ቀጥሏል። በእጅ ስልኮቻችሁ ላይ የራይድ አፕሊኬሽንን በማውረድ ባሉበት ቦታ ሆነው ለቤተሰብ ለወዳጅ ዘመዶ እርሶም ወደ አሻዎት ስፍራ ለመንቀሳቀስ 8294 ራይድ ብለው ይደውሉ። በአስተማማኝ አገልግሎቱ ለበርካቶች ቀዳሚ ምርጫ ሆኗል። ራይድ 8294 የዚህ ሰዓት አጋርና ተባባሪያችን ነው። እጅግ አድርገን እናመሰግናለን። ሌላኛው አጋራችን ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ ዕለት ዕለት ቅርንጫፎቹን እያሰፋ ደጃችሁ ድረስ እየደረሰ ይገኛል። ከአገልግሎቶቹ መካከልም ዲጂታል ባንኪንግ ይገለጻል። ባንክ ያለ ጊዜ ድንበር፣ ዛሬ ላይ ወደ ባንክ ቅርንጫፍ መሄድ ግድ አይደለም። ባንክ እርሶ ዘንድ መጥቷል። በስልኮ ብቻ በየትኛውም ቦታ በየትኛውም ጊዜ በፍጥነት ገንዘብ መላክና መቀበል፣ በቀላሉ የሂሳብ እንቅስቃሴ መከታተል፣ ያለ ድካም ክፍያውን መፈጸም፣ በቀን 24 ሰዓት በሳምንት 7ቱንም ቀን በእጅ ስልኮ ሙሉ የባንክ አገልግሎት ማግኘት ይችላሉ። የእናት ባንክ ሞባይል ባንኪንግ ህይወትን የሚያቀል የዲጂታል ኃይል ነው። ሞባይል መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር ላይ እያወርዱ እናት ባንክ ማን እንደ እናት ይህ ሰዓት ሌላኛው አጋራችን ነው። እጅግ አድርገን እናመሰግናለን። ተመልሰን ተገናኝተናል። የሰዓት ወጃውን አድምጠን መልእክቶችን ተከታትለን ነው የተገናኘ ነው። ለተረቡ የትርታ ቁርስ መሰናዶን በመከታተል ላይ ትገኛላችሁ። አህመዲን ሸረፋና በፍቅር እገዛቸው አብረናችሁ ቆይታ እያደረገን እንገኛለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንን የምትሰሙበት ሰዓት ላይ ትገኛላችሁ። ሀገራዊ ጉዳዮች ይቀድማሉ። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 29ኛ መደበኛ ስብሰባ 3 አስፈላጊ ረቂቅ አዋጆችን በሙሉ ድምፅ አጽድቋል። ምክር ቤቱ ያጸደቃቸው አዋጆችም የፌዴራል ታክስ አስተዳደር ማሻሻያ፣ የኢትዮጵያ ስታቲክስ እንዲሁም የኢትዮጵያ ካርበን ገበያ ረቂቅ አዋጆች ናቸው። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ ለምክር ቤቱ ባቀረቡት ሪፖርት እንዳብራሩት አዋጁ ለሀገሪቱ ሁለገብ ለውጦች ወሳኝ ናቸውም ብለዋል። በዚህም መሰረት የፌዴራል ታክስ አስተዳደር ማሻሻያው በታክስ ከፋዮችና በታክስ ሰብሳቢው መካከል የሚፈጠሩ አለመግባባቶችን በመፍታት ዘመናዊና ፍትሐዊ የታክስ አስተዳደር ስርዓት ለመዘርጋት ያስችላልም ተብሏል። የኢትዮጵያ ስታቲስቲክስ አዋጅ የሀገሪቱን የልማት ስራዎችና የፖሊሲ አወጣጦችን በመረጃ ላይ የተደገፉ እንዲሆኑ በማድረግ ዓለም አቀፍ ደረጃውን የጠበቀ የስታቲስቲክስ ማዕቀፍ ለመፍጠር ይረዳል ነው የተባለው። የኢትዮጵያ የካርበን ገበያ ረቂቅ አዋጅ በበኩሉ እያደገ የመጣውን የአረንጓዴ አሻራ መርሃ ግብር ወደ ኢኮኖሚያዊ ፋይዳ በመቀየር አረንጓዴ ኢንቨስትመንትን፣ የቴክኖሎጂ ሽግግርን ለማፋጠን ታቅዶ የተዘጋጀ መሆኑም ተገልጿል። ምክር ቤቱ ረቂቅ አዋጁን ካጸደቀ በኋላ የፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት እቅድ ላይ በዝርዝር መወያየቱን የተወካዮች ምክር ቤት መረጃ
ያመለክታል። በኢትዮጵያ በሚገኙ የመገናኛ ብዙሃን ተቋማት ውስጥ የስርዓተ ጾታ ኦዲት ጥናት በቅርቡ ይፋ እንደሚደረግ የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። ባለስልጣኑ ይህንን አስመልክቶ ከተለያዩ የመገናኛ ብዙሃን ተቋማት ለተውጣጡ ሴት ባለሙያዎች በመገናኛ ብዙሃን የስርዓተ ጾታ አካታችነትን በተመለከተ ስልጠና እየሰጠ ይገኛል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ሴት ባለሙያዎች ባላቸው የትምህርት ዝግጅትና የስራ ልምድ ልክ ከወንድ አቻዎቻቸው እኩል እድል ሊሰጣቸው እንደሚገባም የገለጹበት አጋጣሚ አለ። በዘርፉ ሴቶችን በቁልፍና ጠንከር ባሉ ጉዳዮች ላይ ያሰማራት ችግርን መኖሩን የጠቆሙት ዋና ዳይሬክተሯ ይህንን ክፍተት ለመቅረፍ የሚወጣው የኦዲት ፖሊሲ ያለው ሚና የጎላ መሆኑን አስረድተዋል። ለዚህ ተግባር የሚያስፈልገው የስርዓተ ጾታ ኦዲት በሁሉም የመገናኛ ብዙሃን ተቋማት ለማካሄድ ቅድመ ዝግጅቱ መጠናቀቁን የገለጹት ወይዘሮ ሃይማኖት ኦዲቱ በቀጣዮች 3 ወራት ውስጥ ተግባራዊ እንደሚሆንም አስታውቀዋል። በስልጠና መርሃ ግብሩ ላይም ከሁሉም የመገናኛ ብዙሃን ተቋማት የተውጣጡ ባለሙያዎች፣ የዘርፉ ምሁራንና የሚመለከታቸው አካላት መሳተፋቸውን ያገኘነው መረጃ ያመለክታል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። ቀደም ሲል ከሀገር ውስጥ የተውጣጡ መረጃዎችን ለእናንተ አጋርተናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በቀዳሚነትም ኬንያን እናስቀድማለን። በኬንያ ዋና ከተማ ናይሮቢ በሚገኘው ማታሬ ሰፈር 2 አክቲቪስቶች በጸጥታ ኃይሎች ታግተዋል በሚል ውንጀላ የተቀሰቀሰው ተቃውሞ ወደ ግጭት በመቀየሩ 1 ሰው ሲገደል 2 ሰዎች ዳግም መቁሰላቸው ተሰምቷል። በኬንያ ዳግም በተቀሰቀሰው ተቃውሞ ከሰው መገደልም ባለፈ በሀገሪቱ ውስጥ ሌላ ተቃውሞ እንዲነሳም አድርገውታል። በማህበራዊ ሚዲያ በተለቀቀው ምስሎች ተቃዋሚዎች ከፖሊስ ጋር ሲጋጩና ፖሊስ አስለቃሽ ጭስ ሲጠቀም ታይቷል። ይህ ክስተት በቅርቡ በተቃውሞ ሰልፎች ወቅት የተያዙና ለቀናት የጠፉ ሰዎችን በተመለከተ እየተነሳ ያለውን ውዝግብ የበለጠ እንዳባብሶም ተዘግቷል ሲል ቫንጋርድ ዘግበዋል። ተቃውሞ በቅርቡ የጠፉት አክቲቪስቶች ማክስዌል ኪዮራና አብዱልአዚዝ ሞሉ እንዲፈቱ ለመጠየቅ የተካሄደ ነው። የማታፌ የፍትህ ማዕከል ተወካዮች የሁለቱ አክቲቪስቶች መጥፋት በግዳጅ መሰወር ላይ ያለውን ስጋት እንደሚያባብስ መግለጹን አፍሪካ ኒውስ ዘግቧል። በመጨረሻም እስራኤል ያለ አሜሪካ ድጋፍ ጦርነት የማድረግ አቅሙ አለኝ ስትል አስታወቀች። የእስራኤል መከላከያ ሚኒስትር ከኢራን ጋር ዳግም ጦርነት በቀናት ውስጥ ልንገባ እንችላለን ሲሉም መግለጻቸው ተመላክቷል። አይዲኤፍ ዝግጅት እንዲያደርግም ትዕዛዝ ተሰጥቶታል ብለዋል ሚኒስትሩ እስራኤል ካትስ። ኢራን ምንም አይነት ሚሳኤል ወደ እስራኤል ካስወነጨፈች አጸፋው የማያወላዳ ይሆናል ያሉት ካትስ በቀናት ውስጥ ምናልባትም ነገ ወደ ጦርነቱ ልንመለስ እንችላለን በሚል አሳስበዋል። ከአሜሪካ ጋር እየተደራደረች ወደ እስራኤል ጥቃት የማድረስ ፍላጎት ኢራን አላት ብለዋል እስራኤል ካትስ። ኢራን ጥቃት ካደረሰች 3ኛው የኢራን ጦርነት ይሆናል። ነገሩ እጅግ ግልጽም ነው በሚል አጽንኦትም ሰጥተዋል። እስራኤል ሚሳኤል ሲወነጨፍባት አደገኛ ምላሽ ሳትሰጥ አታልፍም የሚል መረጃ ሚኒስቴሩ አጋርተዋል። በኢራን ላይ ያለ ምንም ደጋፊ ራሳችንን ችለን ጥቃት ለማድረስ እንዲሁም ሰላማዊና ነጭ ዘመቻ ኢራን ውስጥ ለማድረግ ጥሩ እንዲዘጋጁ ትዕዛዝ ሰጥቻለሁ ማለታቸው ተዘግቧል። በዚህም የተነሳ ጥሩ ዝግጅት እያደረገ ይገኛል። ብሉ ኤንድ ዋይት ዘመቻ በእስራኤል ጦርና ፖለቲከኞች ራስን ችሎ ማጥቃት የሚል ትርጓሜ ይሰጣል መባሉን ፎክስ ኒውስ ጠቅሰው ኤንቢሲ ዘግቧል።